አሁን ላይ የገባቸው ነገር ምንድነው? በቃ የተሰወሩ ነገሮች አሉ፣ ያልደረስንባቸው ነገሮች አሉ። እሱ እንዴት ነው አንሎክ ማድረግ የምንጀምረው? ክሎኪንግ ዲቫይስ የሚባለውን ነገር መስራት የጀመሩት እኮ ከዛ በመነሳት ነው። ታቦተ ጽዮን እግዚአብሔር ኃይሉን ያሳረፈባት ኃይሉን ያስቀመጠባት መጀመሪያ ለሰው ልጅ የተሰጠች የኃይሉ ማደሪያና የኃይሉ ማረፊያ ነች። ቫይብራኒየም እብነ አድማስ ነው። ከአክሱም ጀምረ እስከ ላሊበላ ድረስ የቫይብራኒየም ቴክኖሎጂ ነው። የክሪስታል ቴክኖሎጂ ኢትዮጵያ ውስጥ በጣም የተነሳበት ቦታ ነው። ባለፉት 2000 ዓመታቶች ታቦተ ጽዮንን ለመስረቅ በጣም ብዙ ጥረቶች ተደርጓል። ሰርቀን ይዘን ሄደናል ብለውም አምነው እንዳልሆነችም ገብቷቸዋል። ለምሳሌ አንድ የመዝሙር ክፍልን ጸልየህ የአይን ህመምን ማጥፋት ትችላለህ። አሉን ከምንላቸው መጽሐፍት በላይ የተሰወሩት መጽሐፍቶች ይልቃሉ። ማናቃቸው በጣም በርካታ የተሰወሩ መጽሐፍት አሉ፣ ያልደረስንባቸው መጽሐፍት አሉ። በድንጋይ ላይ የተጻፉት መጽሐፍቶች የሄዱ ብራና ላይ መጽሐፍ ከመጀመሩ በፊት ኢቴል ብራና ላይ መጽሐፍ ከመጀመሩ በፊት ድንጋይ ላይ ነበር እኮ የሚጻፈው። አዳም እኮ ድንጋይ ላይ ጽፏል። እነሱ የድንጋይ ላይ መጽሐፎች የት ናቸው? እነሱን ሳናገኝ ገብተዋል። እንደዚህ ብዙ መጽሐፎች አሉ የተሰወሩ መጽሐፍ። ስለ እነዚህንም ይጨምራል። እነሱ ምዕራባያኖቹ ይህንን ተረድተውታል። ፈረንሳይ ውስጥ የተነሱ የሚስጥር ማህበረሰቦች፣ አይሁዳውያን፣ እነዚህ በጣም ብዙ ፍራተርኒቲዎች አሉ አይደል? የሚስጥር ማህበረሰብ የምንላቸው እነዚህን የተሰወሩ ነገሮች ተረድተዋቸዋል። የተሰወረ ነገር እንዳለ ተረድተዋል። ምክንያቱም ያልተሰወረውን አግኝተውታል። በኃይልም በጦርነትም ናይን ቴምፕላሮች ያልዞሩበት ያልገቡበት ቦታ አለ። ያልገቡበት ገዳም አለ እኛ ጋር የለም። በአንድም በሌላም መንገድ ያጠፏቸው በርካታ ጥንታዊ ከተሞች አሉ፣ አገሮች አሉ። ሁሉንም አንድ በአንድ በጠራቸው ኢትዮጵያን ጨምሮ። መጨረሻ ላይ ገባቸው ግን ፊት ለፊት ያለውን ነው ያገኘነው፣ የተሰወረ አለ ብለው ገብቷቸዋል። አሁን ላይ እሱን ነው የሚያምኑት። እሱን አንሎክ ለማድረግ ነው የሚሰሩት። በይፋ ባህር ዳር ላይ የተሰወረ ከተማ አለ፣ የተሰወረ ሀብት አለ ብለው ከተማን ለመገንባት እያቀዱ አልነበረም? ሰው ይሉታል፣ እነሱም ይሉታል፣ በቀጥታም በተዘዋወሪም ይሉታል፣ ጽፈውታል፣ ይናገሩታል። ፊልም እየሰሩበት ነው። ስለ ብላክ ፓንተር ተራ ፊልም አይደለም፣ ምኞታቸው ነው፣ እቅዳቸውን እየነገሩ ነው። በዛ ፊልም ለመንገር የፈለጉት ነገር ምንድነው? አንዳንዴ እግዚአብሔር ያናግራል። የምሬ ነው ያናግራል ማለት ኢትዮጵያ ውስጥ ልክ እንደዚህ አይነት የተሰወሩ ከተሞች እንዳሉ ያውቃሉ። የክሪስታል ቴክኖሎጂውን ያውቃሉ። ቫይብራኒየም እብነ አድማስ ነው። ከአክሱም ጀምረ እስከ ላሊበላ ድረስ የቫይብራኒየም ቴክኖሎጂ ነው። የክሪስታል ቴክኖሎጂ ኢትዮጵያ ውስጥ በጣም የተነሳበት ቦታ ነው። ትናንትና ነው አዲስ አበባ የመጣሁት። እንትን ነበርኩኝ፣ ድሬዳዋ ነበርኩኝ። የለገ ኦዳን ዋሻ አይቼ ነው የመጣሁት። በቃ የሚደንቅ ነው። ሙሉ ዋሻው ተራራው ድንጋዩ መጽሐፍ ነው። የተጻፈ ጽሑፍ አለበት። ከ7000 ዓመት በላይ እድሜ ያለው ለዛው ጽሑፍ አለበት። yes በምንኛ ነው ጽሑፎቹ? አንዳንዶቹ የግዕዝ ናቸው፣ ሌሎቹ ደግሞ ምልክቶች ናቸው፣ ሲምቦሎች ናቸው። እሺ ያው ፊደል ከመምጣቱ በፊት በሲምቦል ነበር ጠልሰም የምንለው ነገር ማለት ነው። ተረዳኝ። እና አሁን ላይ የገባቸው ነገር ምንድነው? በቃ የተሰወሩ ነገሮች አሉ፣ ያልደረስንባቸው ነገሮች አሉ። እሱ እንዴት ነው አንሎክ ማድረግ የምንጀምረው? ክሎኪንግ ዲቫይስ የሚባለውን ነገር መስራት የጀመሩት እኮ ከዛ በመነሳት ነው። የክሎኪንግ ቴክኖሎጂ ማለት መሰወር ማለት ነው። ታንክ ሰርተዋል፣ ልብስ ሰርተዋል። ወደ እነዚህ አይነት ነገሮች የሚገቡት ያው ይሄ ኢንስፓይሬሽን ስለሆናቸው ነው። መጥተው እዚህ የሚሰሩት ሪሰርች እሱን ነው። አሁን ሰው ይሄ ተረት ሊመስለው ይችላል ስለ ብዙ ሰዎች ስለማገኘ ነው። በተለምዶ ደብተራ ተብለው የሚጠሩ ሰዎች፣ እነዚህ ልምድ ያላቸው ያወቁ ሰዎች ምናምን ያገኛሉ። መጥተው የሚጠይቋቸው ይሄንን ነው። ነጮች ኦፈር የሚያደርጓቸው በጣም ብዙ $። ተረዳይ። ስለ ታቦተ ጽዮን የገባቸው እሱ ነው። አለች ግን የለችም፣ ተሰውራ ነው። ተረዳይ። መሰወር ላለባት ትሰወራለች፣ መገለጥ ላለባት ትገለጣለች። ስላነሳቸው ንብረ ኤርሚያስ በጣም ትልቅ አባት ናቸው። ልክ እንደ አባ ተስፋ ስላሴ ሞገስ ኢትዮጵያዊነታችንን እንድንረዳ ትልቅ መስዋዕትነት የከፈሉ አባት ናቸው። ብዙ መጽሐፍቶች አሏቸው። 18 ዓመት ልደቴ ላይ አባቴ የሰጠኝ መጽሐፍ የሳቸውን ነው። ምን የሚለው? ኢትዮጵያዊ በማንነቱ ፍለጋ የህይወቴ የሮድ ማፕ የሆነ መጽሐፍ ነው። በተለይ በኢትዮጵያዊነት ጉዳይ ላይ ማለት ነው። እና እሳቸውንም እግዚአብሔር ነፍሳቸውን ከደጋጎቹ ተርታ ያርግልን። በጣም ታላቅ አባት ናቸው። ቆይተዋል። 4-5 ዓመት የሆናቸውም ካልተሳሳትኩኝ። እሳቸው በጣም ትልቅ አባት ናቸው። በጣም እሱ አክኖሌጅ ማድረግ ፈልጋለሁ እሳቸውን፣ ቤተሰባቸውን። መሪራ ሳማን በላይ እሳቸውን ማተናቸዋል። በጣም ታላቅ አባት ናቸው። በጣም በርካታ መጽሐፎችን ጽፈዋል በኢትዮጵያ ጉዳይ ላይ፣ በኢትዮጵያ ሚስጥራት ጉዳይ። ማን ነው ናቸው? መሪራስ አማን በላይ። እሺ እሳቸውም በጣም ብዙ መጽሐፎችን ጽፈዋል በኢትዮጵያ ጉዳይ ላይ። እሳቸውም እንደዚሁ ነፍሳቸውን ይማር ታላላቅ አባቶች ናቸውና እነሱን ማንሳታችን አስፈላጊ ነው ብዬ ስላመንኩኝ ነው። ታቦተ ጽዮን ሜንሽን ስላደረግ ታቦተ ጽዮን እግዚአብሔር
ኃይሉን ያሳረፈባት ኃይሉን ያስቀመጠባት መጀመሪያ ለሰው ልጅ የተሰጠች የኃይሉ ማደሪያና የኃይሉ ማረፊያ ነች። ስለዚህ ኃይል ስለሚያስፈልገን ነው ኃይል የተሰጠን። ስለዚህ የታቦተ ጽዮን ኃይል ነው ኢትዮጵያን ሰርቫይቭ እንድታደርግ እያደረጋት ያለው ወደፊትም እንድትኖር የሚያደርጋት ለኢትዮጵያ ብቻ ሳይሆን ለዓለም ማለት ነው። ያ ኃይል ያስፈልጋል በጣም። ከዛ የመጨረሻው ሳምንት አባ ተስፋ ስላሴ ሞገስ በጣም ደክመው ነበረ። አንድ መጽሐፍ ነበራቸው 4ኛ፣ እሱም ማሳተም ይፈልጉ ነበረ። ሳለክም እሱም ባረገው የሚል አይነት ነገር ነግረውኝ ነበረ። በጣም ብዙ ፈተና ነበረባቸው። ምክንያቱም ያስፈትናል። ይሄ ነገር ቀላል ነገር አይደለም፣ ከውጭም ከውስጥም እና በጣም ብዙ ፈተና አድክሟቸዋል። እውነት ለመናገር ትልቁ ያደከማቸው ነገር ደግሞ እኛ ነን። ያው ብሬን ዎሽድ ስለሆነ እውቀት አንፈልግም፣ ጥበብ አንፈልግም። በጣም ፈተና የሆንባቸው ኢትዮጵያውያን ነበር። እዛው አካባቢያችን ላይ የነበሩ ሰዎች ነበሩ። ሰው በጣም ደክመው ነበር። ግን እኔ ጠየኳቸው ጥያቄ ምንድነው መሰለ? የኢትዮጵያ ትንሣኤ አይቀርም ማለት ነው ያልኳቸው። እሺ እና ፈገግ ነው ያሉት። አይቀርም ያው ቃል በቃል ሳይሆን የምነግርህ ከኢትዮጵያ ትንሣኤ አለ አይቀርም። ኢትዮጵያ ሰው አላት፣ ሰው ይነሳል እና አይዟችሁ ልጆቼ ምናምን አሉ። እንደዚህ አይነት ነገር ነበር ያወራነው እና እንደዛም ሆኖ ፈገግ ለማለት ይሞክሩ ነበር። ሪች አውት የሚያደርጓቸውን ሰው ብቻ እንደዚህ አይነት ነገሮች ነበር ያወራነው። በኢትዮጵያ ትንሣኤ ጉዳይ ላይ በጣም ጽናታቸውን የነገሩኝ ኖሬ ባየው ስለዚህ አሁን ቅድም የጠቀስኳቸው 3 ሰዎች ኖሮ ቢያዩት ደስ ይለኝ ነበር። 3 አባ ተስፋ ስላሴ፣ ኑረዲ ኤርሚያስ እና እነዚህ 3 ሰዎች ደግሞ ከነሱ የተማርኩትን ነገር ልንገርህ። ይሄ ትውልድ ቢያረገው ብዬ የምመኘው ነገር ማለት ነው። በተለይ የተማረና ምንልና የሚሉ ሰዎች እኔ ብለው አውርተው ያውቁ። አባቶቻችን እንዳስተማሩ ብለው ነው የሚያወሩት። ከአባቶቻችን ባገኘነው መጽሐፍ ገሌ ካስተማሪኝ ከገሌ ጋገኘሁት እያሉ ነው የሚያወሩት እና እየበተነ ያለው እኔ ነዋ። የኔ እውቀት አይደል? የኔ ሪሰርች ምናምን የኔ ፍልስፍና፣ የኔ መጽሐፍ፣ የኔ ፖሊሲ ነው እያጠፋን ያለው። አክቹዋሊ የእነሱ ብቻ ሳይሆን ብዙ አባቶቻችን እንደዛ ነው። የአብነት ትምህርት ስትማር አንደኛ የአብነት ትምህርት የሚሰጥ ጥቅም ያንን ኢጎ ለመስበር ነው። ባይዘው ወጥተው እንዲለምኑ የሚያደርጓቸው እንጂ ምግብ ጠፍቶ አይደለም። ገብቷል? የአብነት ትምህርት ላይ ወጥተው የሚለምኑት ልባቸው እንዲገራ ነው። ልመና በጣም ጸያፍ ነገር ነው። በቤተ ክርስቲያንም ሆነ በተለይ በሰሜኑ የሀገራችን ክፍል ጸያፍ የሆነውን ነገር ወጥተው እንዲለምኑ የሚያደርጓቸው ልባቸው ስብር እንዲል፣ ልባቸው እንዲገራ ነው። ምክንያቱም ልብህ ካልተሰበረ፣ ትሁት ካልሆንክ፣ ዝቅ ማለትን ካልቻልክ እውቀት እንትን ያደርጋል፣ ይጥላል። ስለዚህ በደንብ ልባቸው እስኪገራ ድረስ ነው የሚያስለምኗቸው። ልባቸው ከተገራ በኋላስ ሲበቁስ ንጹህ ቦታ ተሰጥቷቸው ምግብ ተሰጥቷቸው እቴጌ ምንትዋብ ያደረጉት እሱ ነው። ልክ ያንን ጨርሰው ወደ ከዳዊት ከፍ ሲሉ እንዶድ ይሰጣቸዋል። ልብሳቸውን እንዶድ ያስተከለችላቸው ንጹህ እንዲሆኑ እንደየደረጃቸው ጠላ የሚቀርብለት አለ፣ ጠጅ የሚቀርብለት አለ። በመጨረሻ ላይ ከፍ ያሉት ቁርጥም እንዳስፈላጊነቱ ማለት ነው እየተደረገላቸው ነው የሚኖሩት። እና ሀገር በቀል እውቀት ትምህርት ስርዓታችን ምናምን ስንል አንደኛ የዚህ ማሳያ ነው። ስለዚህ ልባቸው ተገርቶ ስለሚወጡ ልባቸው ተገርቶ የወጡ ሰዎች አይተናል እንግዲህ በታሪካችን በእኛም እድሜ። እና እንደዛ ሆነ ስለምትወጣ እኔ አትልም። ስትማር ተሰብስበ ነው የምትማረው። ዳዊት የሚደግመው መልእክት የሚለው እና እኔ የተማርኩት እንዴት ትላለህ? ከዛ ሁሉ ሰብ ጋር ድንጋይ ላይ ቁጭ ብለህ እኔ የተማርኩት ነው። ኮግኒቲቭ ስኪል ነው እየሰጡ ያሉት ተማሪዎቹ። ትኩረት የማድረግ እስኪል የምትለማመደው እዛ። አሁን እዚህ ጋር ኮሽ ብለን እኩል አንዞርም፣ ሁለታችን እንዞራለን። እዚህ ጋር አንድ ሰው እየዘፈነ እናንተ ማውራት እንችላለን። የራሳችን ነገር በህይወታችን ውስጥ ምን ያህል ትኩረት እናደርጋለን? የአብነት ትምህርት ተምረው የወጡ ሰዎች አይተኮረ በጣም ትኩረት ያደርጋሉ። ሰው ትኩረት የማድረግ ስኪል ነው ዴቨሎፕ የሚያደርጉት። ዜማ እየተባለ አንተ ፊደል መቁጠር፣ እዚህ ጋር ፊደል እየተቆጠረ እዚህ ጋር ዳዊት እየተደገመ አንተ እዛ ጋር የሆነ ነገር የማድረግ ስኪልን ነው አብረው ዴቨሎፕ እንዲያደርጉ። ምክንያቱም ትኩረት ማድረግ ይፈልጋል። 150ውን እኮ የመዝሙራት የዳዊት ጥንቅቅ አድርገው ያውቃሉ። እና ይህንን የሚያገኙት ቅድም እንደተነጋገር ነው እታች ነው። የኮግኒቲቭ ስኪል ነው የሚሰጧቸው። ኢቨን ትምህርት ላይ እንኳን ስትሄድ እንደዚህ በጣም ብዙ ወደፊት ልናነሳቸው የምንችላቸው ነገሮች ሰፊ ነገር ስለ ነፃ እይታ ነው ያለው። እውነት ለመናገር በቃ መጥቶ ያየውን የሰማውን የተነገረውን ነገር ጽፏል። ጥሩ ነገር ነው የጻፈው፣ መጥፎ ነገር የለውም። የተጻፈው ነገር ላይ እዚህ ነው ያለችው ነው የሚለው እሱ አይደል? እዚህ ነው ያለችው ነው የሚለው እሱ። እዚህ መኖሯ ላይ መጠራጠር አለብን ብዬ አላምንምም አላስብምም። ባለፉት 2000 ዓመታቶች ታቦተ ጽዮንን ለመስረቅ በጣም ብዙ ጥረቶች ተደርገዋል። ሰርቀን ይዘን ሄደናል ብለውም አምነው
እንዳልሆነችም ገብቷቸዋል። ብዙ የተደረገ ነገር አለ። ብዙ አላወራህ ስለ ታቦተ ጽዮን። ታቦተ ጽዮንን የሚጠብቁት አባት ግን ያሉኝን ነገር ልንገርህ። አግኝታቸዋል? ይሄ ትውልድ ታቦተ ጽዮን የለችም ይላል። ምን ይላሉ አልኳቸው። የሚገርም መልስ ነው የመለሱልኝ። ታቦተ ጽዮን አለች ለሚሏት አለች፣ የለችም ለሚሏት የለችም። በቃ ሁሉም ነገር እኮ እንደዛ ነው። ገብቷል። እኔ እዚህ ጋር ካመንኩኝ የታቦተ ጽዮንን ፕሬዘንስ እዚህ ማግኘት እችላለሁ፣ እቤቴ ማግኘት እችላለሁ። ኃይሏ እንደዛ ነው። አምኜበት ልፈወስበት እችላለሁ፣ አምኜበት ልመራበት እችላለሁ፣ አምኜበት ልድንበት እችላለሁ፣ ላድንበት እችላለሁ። በተለይ ልመራበት እችላለሁ ራሴንም። በዚህ የሚያምን መሪም ካለ ልክ እንደዛው ውስጥን የነካ ጥንታዊ የሆነ በጣም የቀየረ የኢትዮጵያ መንፈሳዊ ልምምድ አለ ወይም ያስገረመ ነገር ከሁሉም እስካሁን ካያቸው? ማያስገርም ነገር እኮ የለም። ሁሉም ነገር ነው የሚገርመው። ማለት ሁሉም ነገር አዲስ ነው። ባወቅከው ቁጥር ትደነቃለህ፣ ትገረማለህ። ማያስገርምና ማያስደንቅህ ነገር የለም። ይሄ ነው ለማለት ሁሉ ይከብዳል። እውነት ለመናገር እያንዳንዱን ዘርፍ ብናነሳ በዛ ውስጥ ብዙ የሚያስደንቁ ነገሮችን ልናነሳ እንችላለን። ስዕላት ላይ ብትሄድ በጣም ብዙ የሚያስደንቁ ነገሮች አሉ። መዝሙረ ዳዊት ያስደንቀኛል። እኔ አሁን ስለ መዝሙረ ዳዊት ሰሞኑን የተወሰኑ የማገኛቸው መረጃዎች ለሰዎች አካፍላለሁኝ እና ለምሳሌ አንድ የመዝሙር ክፍልን ጸልየህ የአይን ህመምን ማጥፋት ትችላለህ። ሂፕኖቴራፒ አሁን እና ሂፕኖቴራፒ እና ኳንተም ጃምፒንግ የሚባሉ ህክምናዎች አሉ አይደል? ምዕራብ ዓለም ላይ እነሱ ፕራክቲሶች በመዝሙረ ዳዊት አባቶች የሚያደርጉት ፕራክቲስ ነው ሂፕኖቴራፒ። ኳንተም ጃምፒንግም ልክ እንደዛው። በቃ እዚህ ጋር አልችልም ካልክ እችላለሁ ወደሚል ሜንታል የአእምሮ ክፍል መምጣት ትችላለህ። ተረዳይም ለራስን አክመህ ሰልፍ ሂፕኖሲስ ማለት ነው። ሰልፍ ሂፕኖሲስ ነው መዝሙረ ዳዊት። ስለዚህ በአንድ የመዝሙር ክፍል ካንሰርን ማከም፣ በአንድ የመዝሙር ክፍል ከሱስ መውጣት፣ በአንድ የመዝሙር ክፍል ህይወትን ማስተካከል፣ ሂል ማድረግ። ለምን ሆስፒታል ለምን ድራግ ወስዳለሁ? ገብቶሃል? አንተ ስለኔ መልካም ነገር እንድታስብ እኔ ጸልዬ ማድረግ ከቻልኩኝ ህይወቴ እንዴት ቀላል ሊሆን እንደሚችል አስበው። ለምሳሌ አሁን መዝሙር 7 አባቶቻችን ይጠቀሙበት የነበረው ምንድን ነው መሰለህ ሀሳቡ? በውስጡ ህቡ ስሞች አሉ፣ የተቀነሱ ስሞች አሉ ምናምን፣ ለብቻው ልናወራበት እንችላለን ሌላ ጊዜ። ግን መዝሙረ ዳዊት ከሂፕኖቴራፒና ከኳንተም ጃምፒንግ ጋር የሚገናኘው ምንድን ነው? ቃሉ እዛ ውስጥ ያለውን ኢነርጂ በልቦናህ ውስጥ ማስረጽ ነው። ደጋግመህ ባልከው ቁጥር ያ ነገር ሰብኮንሽስ ማይንድህና አንኮንሽስ ማይንድ ላይ ፕሪንት እየሆነ እሱን እየሆንክ ትሄዳለህ ነው ፖይንቱ። ስለዚህ መዝሙር አንደኛው የተሰጠው የፈውስ ጸጋ አይደለ? ለዳዊት ሲዘምረው ዝም ብሎ አይደለም ከመሬት ተነስቶ አልዘመረውም፣ ወይ ዝም ብሎ አልደረሰውም። የግጥም መድብል አይደለም መዝሙረ ዳዊት። እያንዳንዱ መዝሙር የራሱ ፐርፐዝ አለው። አባቶች በጥበብ ለምክንያት ያወጧቸው ህቡ ስሞች አሉ፣ ግን ህቡ ስሞች አሉት አሁንም ያልተረዳናቸው፣ አሁን የታተመው የምንጠቀምበት። ስለዚህ ያንን ቃል ያንን ህቡ ስም ደጋግመህ በጠራኸው በአትኩሮት ደጋግመህ በጠራኸው ቁጥር አይምሮህን የመቀየር ቶትን ወደ አክሽን የመቀየር ቶትን ወደ ሪያሊቲ የመቀየር ቶትና ሪያሊቲን ባላንስ የማድረግ ፊክስ የማድረግ ጸጋ አለው ነው። ህክምናው እሱ ነው። በቃ ዳዊት ሲፈውስ የነበረው እሱ ነው። ስለዚህ ለምሳሌ አሁን ህይወታችን ውስጥ አንዳንዴ እንትን ገጥሞ ያውቃል። ሰው ዝም ብሎ የሚጠላ ሰው እሱ ራሱ አይገባውም እኮ ለምን እንደጠላ እሱም አይገባውም። ዝም ብሎ በቃ ይሄ ሰው እየሸክከኛል ምናምን አይነት ነገር ወይ ስራ ቦታ ላይ ምናምን በቃ ዝም ብለህ ይተናክሉሃል፣ ወይ ዝም ብሎ ስለአንተ አሉታዊ ነገር ነው የሚያወሩት፣ ይሸክከናል ይሉሃል። ቦታ አይሰጡህም፣ ስፔስ አይሰጡህም። አንተ እኮ መልካም ነገር ነው። እኔ እኮ ምን አድርጊያቸው ነው ጭንቅ የሚለው ቤተሰብ ውስጥ ሜቢ እህቶችህ ምናምን ወንድሞችህ ምናምን ያን ቦታ ልጆች ሰው ሊያስጨንቅ ይችላል። ለምንድን ነው ሌላ ጊዜ ልናወራበት እንችላለን። መዝሙር 7 ለዚህ ነው የሚያገለግለው። በጣም በሚገርም ሁኔታ መዝሙር 7 ከቻልክ 7 ጊዜ ካልቻልክም 42 ጊዜ ልታደርገው ትችላለህ። ግን አትሊስት 7 ጊዜ በፍጹም አትኩሮት ጠዋትና ማታ እየጸለይክ እሱን ፕራክቲስ ብታደርግ ከነዚህ አይነት ነገር ፕሮቴክት ያደርጋል ይላሉ አባቶች። የገንዘብ መትረፍረፍ ብፈልግስ ማነበው መዝሙር ክፍል አለ ወይ? ለየትኛውም አይነት ነገር አለው ክፍል። የገንዘቡንም አልመለሰልህ። ለምንድን ነው መሰለህ? ገንዘብህ እንዲዝረከረክ የሚያደርገውን ኢነርጂ ሌላ ቁጭ ብለህ ማውራት ስላለብን። ምክንያቱም ሰዎች አሁን ለምሳሌ እኔ ይህን ነገር ያውቃል ብለው ስለሚያስቡ መጀመሪያ መጥተው የሚጠይቁ ነገር እኔ የምልህ ለወሲብ የሚሆን ነገር ምናምን የሚል ሰው አለ። ማለት የፍቅር ግንኙነትን የተሻለ ለማድረግ አሁን ሰው መስተፋቀር ምናምን ሲባል ሌላ ነገር ይሰጠዋል። መስተፋቀር ጥሩ ነው እያልኩኝ አይደለም፣ ግን ከፍቅረኛ ጋር ከትዳር አጋር ጋር መልካም የሆነ የፍቅር ግንኙነት እንዲኖርህ የፍቅር አምላክ አለ። እሱ ፍቅር ከሰጠህ ጤናማ ነው። በቃ ሲጀምር ክርስቶስ ካለ ፍቅር አለ፣ ፍቅር ካለ ሰላም አለ፣ ሰላም ካለ ለምን ትፋታለህ? ለዚህ የሚረዱ የመዝሙር ክፍሎች አሉ። ሌላ ተአምር የለውም። ገንዘብ ሀብት ነው። ራሱ ክርስቶስም እኮ ስለ መክሊቱ የነገራቸው ነገሮች አሉ። ገንዘብህ እንዲበረክትልህ
አሉ፣ ብዙ ጥበቦች አሉ። ገንዘብ እንዳይበረክትልህ የሚያደርጉት ኃይሎች ግን እነማን ናቸው፣ ምንድን ናቸው የሚለውን ማውራት ይኖርብናል። እነማን ናቸው? ዛር የሚባል ኃይል አለ። እሺ ምንድን ነው የሚያደርገው? እኔ የኢትዮጵያን ታሪክ ማወቅና መረዳት የሚፈልግ ሰው፣ ስለ ሴክሬት ሶሳይቲዎች ማወቅ የሚፈልግ ሰው፣ ስለ ኢሉሚናቲ በተለምዶ የሚባለው ነገር ታምናለህ? በእነሱ አሉ ድብና አድርገው ነው አረተው እንዴ? ምን ሆነሃል? ሴክሬት ሶሳይቲ ሚስጥራዊ ማህበረሰብ የሚባሉ በደንብ አሉ። ቅድም አሁን ፈረንሳይን ለምክንያት ምናምን አላልኩም? ፈረንሳይ ውስጥ ለምሳሌ ፕራዮሪ ኦፍ ዛይን የሚባል አለ። እሺ አሉ እንደየሀገራቱ በጋራ አንድ ሆነው የሚሰሩ አሉ። ለየብቻ የራሳቸው አጀንዳ ምናምን ኃይል ያላቸው አሉ። ብቻውን ኒው ወርልድ ኦርደር የሚባለውን አዲሱ የዓለም አገዛዝ የሚባለውን ማስፈን ወይም መመስረት የሚፈልገው አካል አለ። እሱን አካል የሚመራው ወይም ደግሞ እነሱን እንደ ፈረስ የሚጠቀሙባቸው የዛር መናፍስቶች ናቸው።